የሀገራዊ ምክክር ኮሚሽኑ ምን ደረሰም? በቅርብ ትልቅ ውይይት ይኖራል። ኢትዮጵያ እንደ ቀጠና ምስራቅ አፍሪካ አሁንም ከውጥረትና ከጦርነት መለየት ተስኖታል። ኢትዮጵያ ላለፉት ዓመታት ከባባድ ጦርነቶችን አልፋለችም። በአሁኑ ሰዓትም በአማራ ክልልና በኦሮሚያ ክልሎች ውጊያዎች እንደቀጠሉ ናቸው። አሁን እየወጡ ባሉ መረጃዎች ደግሞ ኤርትራ ከህወሓት ጋር በመሆን ጦርነት ልታውጅ ነው የሚል ግምገማም በመንግስት በኩል እንዳለ እየተሰማ ነው። ይህም ሌሎች አዳዲስ ግጭቶች ሊፈጠሩ ይችላሉ የሚሉ ስጋቶችን ፈጥሯል። ቀጠናው ወደ መረጋጋት፣ ነገሮችም ወደ ነበሩበት ሁኔታ ይመለሳሉ ብለው ተስፋ ለሚያደርጉ እንዲህ አይነት መረጃዎች አሳሳቢ ናቸው። በኢትዮጵያ ሰላምና መረጋጋት እንዲመጣ ያሉ ችግሮችም በውይይት የመጨረሻ መቋጫ ያበጅላቸዋል ተብሎ ተስፋ ተጥሎበት የነበረው ሀገራዊ ምክክር ኮሚሽኑ ድምፁ ራቅ ካለ ሰነባብቷል። ለመሆኑ ምን እየተፈጠረ ነው? እስከ መጨረሻው ድረስ አብራችሁን ቆዩም። የበርካታ ኢትዮጵያውያን ምኞት ሀገር ሰላሙና በጥላቻና ጽንፍ የረገጠ ብሔርተኝነት ፖለቲካ ረግቦ ኢኮኖሚውም ሆነ ሁሉም ነገር ተስተካክሎ አንድነቷ የተጠበቀች ሰላማዊ የሆነች ሀገርን ማየት ነው። አሁን የሚያባሉን አጀንዳዎች በሙሉ በሰላማዊ መንገድ ወይንም ምክክር ተፈተው ማየት የብዙዎች ምኞት ነው። እዚህ ደግሞ ትልቅ ተስፋ የተጣለበት ሀገራዊ ምክክር ኮሚሽኑ ነው። ሀገራዊ ምክክር ኮሚሽኑ ምን ላይ ደረሰ በሚባልበት በዚህ ሰዓት ህወሓትና ኤርትራ በጥምረት ጥቃት ሊፈጽሙ ነው የሚለው መረጃ ከመንግስት በኩል መሰማቱ ሌላ ፈተና ሊሆን ይችላል። የኢትዮጵያ ውጭ ጉዳይ ሚኒስትር የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጽምዶ በተሰኘ አዲስ ጥምረት ስር ኢትዮጵያን ለመውጋት እየሰሩ ነው ሲል በግልጽ ከሷል። ለመሆኑ ሀገራዊ ምክክር ኮሚሽኑ ምን ላይ ነው? ምን ላይ ደርሷል? የሀገራዊ ምክክር ኮሚሽን ኮሚሽነር የሆኑት ፕሮፌሰር መስፍን አርአያ በቅርብ ከሪፖርተር ጋዜጣ ጋር ቆይታ አድርገው ምን ላይ እንደደረሱ፣ ሁኔታው ምን ላይ እንዳለ መረጃ ሰጥተው ነበረም። በዚህም የሀገራዊ ምክክር ኮሚሽኑ እስካሁን ዋናውን ውይይት እንዳልጀመረ አስታውቋል። በኮሚሽኑ በኩል የተያዘው እቅድ ሂደቱን በፍጥነት በመጨረስ ዋናው የምክክር ሂደት እንዲጀመር ማድረግ ነው ያሉት ኮሚሽነሩ ዋናው ጉባኤ በቅርብ ጊዜ ይካሄዳል ብለዋል። ሀገራዊ ምክክር ኮሚሽን ኮሚሽነሩ አብዛኛው ኢትዮጵያዊ ሰላም ፈላጊ ነው ብለዋል። ግጭቶች ባልቆሙበት ሁኔታ ሀገራዊ ምክክሩ እንዴት ይካሄዳል? ውጤትስ መቼን ጠብቅ ለሚለው ጥያቄ ኮሚሽነሩ ምክክር በግጭት ውስጥ ሆኖም ይደረጋልና እየተዋጋንም ቢሆን ምክክር አድርገን ሀገራችንን ሰላም እናደርጋታለን ብለዋል። ምክክር አንዲት ሀገር ሶስት ሁኔታ ውስጥ ሆና ልታደርግ ትችላለች በሚል በማሳያ ለማስረዳት ሞክረዋል። አንደኛው ምክክር በግጭት ውስጥ የሚካሄድ ነው። ለዚህም ጥሩ ማሳያ የሚሆነው በየመን የተካሄደው ሙከራ ነው፣ ባይሳካም። ስለዚህ በግጭት ውስጥ ሆኖ ማድረግ ይቻላል ብለዋል። ሁለተኛ ሀገሮች ከግጭት እንደወጡ የሚያካሄዱት ነው። ቱኒዚያ ለዚህ ምሳሌ ሆነ የምትጠቀስ ሲሆን በአረብ አብዮት ብዙ ሁኔታዎች ከተፈጠሩና አገሪቱ መንግስት አልባ ከሆነች በኋላ ህዝቦቿ ተሰባስበው ምክክር አድርገው ሀገራቸውን ማዳን ችሏል ብለዋል። ሌላው ግጭት ውስጥ ሳይገባ ምክክር ማድረግ የሚቻልበት ሂደት ነው። በሁሉም ሁኔታ ውስጥ ሆነው ምክክር የሚያካሂዱ ሀገሮች ከሚታየው የአካልና የቁስ ጉዳት ባለፈ ለትውልድ የአእምሮ ስብራትን ለመጠገን የሚያከናውኑት ነው ያሉት ኮሚሽነሩ እኛም በግጭት ውስጥ ሆነንም ቢሆን መመካከር አለብን ብለዋል። የሀገራዊ ምክክር ኮሚሽኑን ስራ የጸጥታ ችግር ክፉኛ እንደጎዳው ኮሚሽነሩ አልደበቁም። መጀመሪያ የትግራዩ ጦርነት፣ አሁን ደግሞ የአማራ ክልሉ ውጊያ ፈተና ሆኖብን ነበር ይላሉ። ሀገራችን ገብታበት በነበረው ጦርነት ምክንያት ትግራይ ውስጥ ገብተን መስራት ስላልቻልን በክልሉ ሰላሙ ሲመለስ ስራችንን እንጀምራለን ብለን ባለንበት ወቅት ደግሞ አማራ ክልል ውስጥ ጦርነት ተጀመረ የሚሉት ኮሚሽነሩ ከዚያም በምዕራብ ኦሮሚያ፣ በምዕራብ ኢትዮጵያ፣ በቤኒሻንጉል ጉሙዝና በሌሎች አካባቢዎች ተመሳሳይ ሁኔታዎች መፈጠር ጀመሩ ሲሉ ያሳያሉ። ነገር ግን ስራችንን ማቆም የለብንም በሚል እስከ ቻልንበት ሁኔታ ድረስ እየሰራን መጠበቅ ነበረብን። በብዙ ጥረትና ድካም በኦሮሚያ ክልል የአጀንዳ ማሰባሰቡን ስራ እንደተከናወነ ይናገራሉ። የኦሮሚያን እንደጨረሰን ከባድ ፈተና የነበረው የአማራ ክልል ነው ያሉት ፕሮፌሰር መስፍን ክልሉ 267 ወረዳዎች እንዳሉት ነው የተገለጸልን። ተጨማሪም ብዙ ዞኖች ስላሉት ሁሉንም መድረስ ቀላል አልነበረም።
ነገር ግን ህብረተሰቡን በተለያዩ ጊዜያት ቀደም ብለን ስለደረስን አልተቸገርንም። ኮሚሽኑ የሚሰራው ለመንግስት አለመሆኑን ለማስረዳት ጥረት አድርገናል። ስራችን በዋናነት ለሁለት አካላት ነው። አንደኛው ለሁሉም ኢትዮጵያ ህዝብ ሲሆን ሁለተኛው ደግሞ ለሀገራችን ለኢትዮጵያ ነው። ለሁለቱ ካልሆነ የኔ እዚህ መቀመጥ ዋጋ የለውም። ድሮም ስራዬን ስጀምር ለአንድ ወገን የምወግን ከሆነ ከዚህ ቦታ መቀመጤ ዋጋ የለውም ብዬ ተናግሬያለሁ ይላሉ። አጀንዳውን ለማሰባሰብ ምንም እንኳን ግጭት ውስጥ ቢሆንም ወደ አማራ ክልል መሄድ ነበረብን የሚሉት ኮሚሽነሩ የአማራ ክልል እንደ ኦሮሚያ ቀላል አልነበረም። ስለዚህ ሰዎችን ከየቦታው በአውሮፕላንና በመኪና በማጓጓዝና ወደ ባህር ዳር እንዲመጡ ማድረግ ነበረብን። ይህ ፈታኝ ስራ ነበረም። እንዲያም ሆኖ 98 በመቶ ከሚሆኑት የክልሉ አካባቢዎች ሰዎች መጥተዋል። ይህ ትልቅ ስኬት ነው። ከዚያ በተጨማሪም 73 በመቶ የሚሆኑት ተሳታፊዎች መጥተዋል። 27 በመቶ የሚሆኑት በመንገድ መዘጋትና በሌሎች የተለያዩ ምክንያቶች ሳይመጡ የቀሩ ቢሆንም 73 በመቶ ተሳታፊዎች ማግኘት መቻል ማለት ትልቅ ተሳትፎ ነው ሲሉ ይናገራሉ። እስካሁን የምክክር ኮሚሽኑ ትግራይ ክልል ብቻ መግባት እንዳልቻለ የተናገሩ ሲሆን በቅርብ ዋናው ስራ ወይም ምክክር እንደሚጀመር አስታውቀዋል። ኮሚሽኑ በቅርብ ምን ለማከናወን እንዳቀደም አስታውቋል። በዚህ መሰረት በቀጣይ የሚሆነው ወደ 20 የሚሆኑ ባለድርሻ አካላት ወዳሉት ወደ ክልል መሄድ ነው። በዚህ ውስጥ መንግስትን ጨምሮ የተለያዩ የፖለቲካ ፓርቲዎች፣ ሃይማኖቶችና የሲቪል ማህበረሰብ ድርጅቶች አሉ። እነዚህ ከወረዳዎች ጋር በመሆን አጀንዳዎች ላይ ይወያያሉ። የክልላችን እንዲሁም የሀገራችን ችግር ምንድነው የሚሉትን ያያሉ። የአገረ መንግስት ግንባታውን እንዴት ዘመናዊ እናደርገዋለን፣ እንደዚሁም ለሚቀጥሉት ዘመናት የተጣጣመ ማድረግ እንችላለን ወይ የሚለው ላይ ይወያያሉ። ከዚያም ወደ ክልል አጀንዳነት ያመጣሉ። እነዚህ አጀንዳዎች ራሳቸው በሚወከሉበት የአገራዊ ጉባኤ ላይ የሚወያዩበት ሲሆን ለጉባኤው የሚሳተፉ ተወካዮቻቸውንም ይመርጣሉ። እነዚህ ተግባራት በሁለቱ የከተማ አስተዳደሮችም የተከናወኑ ናቸው። ሌሎች ባለድርሻ አካላት በፌዴራል መዋቅር ውስጥ ያሉ እንደ ፌዴሬሽን ምክር ቤት፣ የህዝብ ተወካዮች ምክር ቤት እንደዚሁም በፌዴራል ደረጃ የተዋቀሩ ተቋማት ሳይቀሩ ያሉበት 30 የሚደርሱ ባለድርሻ አካላት ናቸው። እንግዲህ የሀገራዊ ምክክር ኮሚሽኑ በሚቀጥሉት ወራት ባለድርሻ ሲል የሰየማቸውን አካላት ወደ ሁሉም ክልሎች ይልካል። ከዚያም ዋናው ምክክር ይጀምራል ማለት ነው። ብዙዎች የሀገራዊ ምክክር ኮሚሽኑን ተስፋ ያደረጉትን ያክል የታሰበውን ሰላምና መግባባት አያመጣም ብለው ተስፋ የሚያደርጉትም ጥቂት አይደሉም። በተለይም ታጣቂዎችና አንዳንድ የተቃዋሚ ፖለቲካ ፓርቲ ድርጅቶች እስካሁን ድረስ መሳተፍ አለመቻላቸው እንደ ትልቅ ችግር ይታያል። ይህን በሚመለከት የምክክር ኮሚሽን ኮሚሽነሩ መልስ ይሰጣሉ። የፖለቲካ ፓርቲዎች ያልገቡት ቅድመ የሽግግር መንግስት ይቋቋም በሚል ነው ያሉት ሲሆን ይህንን ማድረግ አንችልም ብለዋል። ታጣቂዎችን በሚመለከት በአንድ ወቅት አንድ ታጣቂ አጀንዳ ሰጥቷል ብዬ ስናገር ፋኖ አጀንዳ ሰጠ ብለው ተናገሩ ተብሎ ብዙ ሲወራ ነበር ያሉት ፕሮፌሰሩ በወቅቱ ፋኖ ብዬ አልተናገርኩም። በአማራ ክልል ውስጥ ያለ አንድ ታጣቂ ነው እንጂ ፋኖ አላልኩም ነበረም። ማንነቱን ያልገለጽኩበት ምክንያትም አጀንዳውን የሰጠኝ ማንነቱን እንድናገር ፈቃድ ስላልሰጠኝ ኃላፊነት ደግሞ ስላለብኝ ነው። ዋናው ጉዳይ ኮሚሽኑ ለታጣቂዎች እንደዚሁም ወደ ሂደቱ ላልመጡ የፖለቲካ ፓርቲዎች የተለያዩ ጊዜያት ጥሪ አቅርበዋል። በየጊዜውም ደጅ እንጠናለን። ተቋሚ የፖለቲካ ፓርቲዎች ወደ ምክክሩ እንዲመጡ ጥረታችንን አላቆምንም ብለዋል። ከመመካከር ውጪ ምንም መፍትሄ የለንም ያሉት ኮሚሽነሩ ተስፋ አድርገን መነጋገር ብቻ አማራጭ ነው ይላሉ። የሚሻለውም ምክክር ማድረግ ነው። ጦርነቱ ልጆቻችንን እያሳጣን ነው። ትምህርት ቤት መሄድ ያለባቸው ልጆች እያስቀረብን ነው። የዛሬ 40 ዓመት ሐኪም ሆኜ ትግራይ ስሰራ በነበረበት ወቅት እያለቀሱ የነበሩ ልጆች አሁን ቅድመ አያቶች ሆነው በተመሳሳይ ምክንያት እያለቀሱ ነው። ይህ ውደት መቆም አለበትም። ለዚህ ደግሞ ለሀገራዊ ምክክሩ እድል መስጠት ያስፈልጋል። በዚህ ውስጥ እኔ አይደለሁም የሚወስነው፣ ህዝቦቹ ራሳቸው በሚወክሏቸው ሰዎች ነው የሚወስኑትም። ታጣቂዎችም ቢሆን በሰላማዊ መንገድ ወደ ሂደቱ ቢመጡ ነው የሚሻለው ሲሉ ይመክራሉ። በአማራም ሆነ በኦሮሚያ ክልሎች ስንሄድ የሸኔም ሆነ የፋኖ ታጣቂዎች ሊያመጡ የሚችሉትን አጀንዳ የሚመስሉ ጉዳዮች ከማህበረሰቡ ተወክለው ከመጡ ሰዎች አግኝተናል የሚሉት ኮሚሽነሩ የማንነትም የመልካም አስተዳደርም የአስተዳደር ወሰንም ራስን በራስ የማስተዳደርም ቢሆን ከሁሉም ክልሎች በተሳታፊዎች በኩል ቀርበዋል። የሚገርመው የሰሜኑ ችግር መፍትሄ የሚሆኑ ጉዳዮች ከደቡብ በመጡ ተሳታፊዎች በኩል በአጀንዳነት ቀርበዋል።
ወደ ምክክር መምጣት የተሻለ ነው የምንለው በመሳሪያ አንዱ ማሸነፍ ይችል ይሆናል። ነገር ግን አንዱን ተሸናፊ ማድረጉ አይቀርም። የተሸነፈው አካልን በቀጣይ ቀን አሸናፊ እንደማይሆን እርግጠኛ መሆን አይችልም። በዚህ ሁሉ ሂደት ውስጥ ግን ብዙ ውድመት ስላለ ነው ብለዋል። እርግጠኛ ሆኜ የምናገረው 93 በመቶ የኢትዮጵያ ሕዝብ ሰላም እንደሚፈልግና ምክክሩ በተቻለ መጠን ቶሎ እንዲደረግ ገልጾልናል ያሉት ፕሮፌሰሩ ተስፋ ከማድረግ ባለፈም የማይስማሙ አካላትን ወደ አንድ ለማምጣት የማቀራረብ ስራዎችን እየሰራን ነው። ነገር ግን የክልል መንግስታትም ማመቻቸት አለባቸውም። ጦርነቱ ይቁም ከተባለ ሁለቱም አካላት መስማማት አለባቸው እንጂ በአንድ አካል ብቻ የሚሆን አይደለም። አንዳንድ አካባቢዎች መከላከያ ከዛሬ ጀምሮ ለምን መተኮስ አያቆምም ይባላል። ይህንን ለማለት ከሌላው ወገን በኩል ጥያቄ መምጣት አለበትም። ነገር ግን በዚያኛው ወገን ያለው አካል እየተኮሰ መከላከያን አቁሙ ብለን መጠየቅ አንችልም። እንዲህ አይነት ጥያቄ ስናቀርብ ተቀባይነት ሊኖረው የሚችል መሆን አለበትም። ለክልል መንግስታትም ጥያቄ ስናቀርብ በዚህኛው በኩል ይዘነው የምንሄደው ጥያቄ ተቀባይነት ሊኖረው ይገባል እንጂ በአንድ በኩል ብቻ የሚሆን አይደለም ብለዋል። የሀገራዊ ምክክር ኮሚሽኑ በአጠቃላይ አሁን ላይ ከትግራይ ክልል ውጪ ስራዎችን እየሰራ ይገኛል። በቅርቡም ዋና ውይይት ይኖራል ብሏል። ሰላም ለሀገራችን ይሁን። አበቃን። መልካም ጊዜን ተመኘን።